ቅዳሜ ክሳታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ዝግጅታችን ላይ ነው ያለነው። የመጀመሪያው እንግዳችን አባታችን ወደ ስቱዲዮ መጥተዋል። እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁ። እስኪ ስምዎን እንተዋወቅ። አወል ሽኩር ሰይድ ይባላል። ማንን ሊፈልጉ ነው የመጡት? ሙባረክ አወልን። ልጆ ነው? ስንተኛ ልጆ ነው? ተመጀመሪያ ልጄ ተከታይ ነው። ተከታይ። ይሄ ታላቅ ይኸው መታለች ተኒዋለች። መልካም። ቆይቷል ከጠፋ 2003 አጋጣሚ ተቤት ውስጥ ተጨቃጨቀና ታስሮ ታራተኛ ወደ ቃሊቲ ወሰዱት። ወደ 6 ወር ምናምን ተፈረደበትና ሌላ ነገር ምንም የለውም። ልጁ በጣም የሚጠብቀን ልጅ ነው፣ የሚካድመን ልጅ ነው። ለእናቱም ለኔም ለአባቱም። በምንድን ነበር የታሰረው? በቃ በቤት ውስጥ እንደው ተናትዮ እንተኔ ምናምን ተጨቃጨቀና በዛ ምክንያት ልጆች ታናሾቹ የሚያጠኑ ልጆች አይ እናታችን ሊመታብን ነው ብሎ ታስፋልት ፖሊስ አምጥቶ ያሳሰሩት። ማታ ነው። ታራተኛ ወደ ቃሊቲ ወሰዱት። ወደ 6 ወር ምናምን ተፈረደበትና ጠቦናል ብሎ ከቃሊቲ ወደ ሸዋሮቢ ላኩት። ተሸዋሮቢ ሲሄድ ይሄው 2003 ሐምሌ 11 ተለቋል። ሙባረክ አወል ከአዲስ አበባ የመጣ አሉኝ። መጨረሻ መች ነው ያዩት? ከእስር ቤት ሄደው ጠይቀዋታል? ከታሰረ ሄድኩኝ። ጊዜው ደርሷል ለምን አይፈታም ብዬ ሲፈልገው ሲሄድ ይሄው 8 ወር ተፈርዶበት የነበረው አማክሮ 2 ወር ተለቆለት 6 ወር ታስሮ ነው የተለቀቀው። ሙባረክ አወል ይሄው ከአዲስ አበባ የመጣ ልጅ ተፈቷል፣ ተለቋል። ሐምሌ 11 2003 ለቀነዋል አሉ። ታሪኩ የሰማነውን ነው የሚመስለው። ሙባረክ አወል ሽኩር ይባላል። ፎቶግራፉም አለ። እንግዲህ አንተም ይሄን ፕሮግራም ካየ ቤተሰቦች በዚህ መልክ ይፈልጉሃል። እንዲሁም ደግሞ እሱን የምታውቁ ማንኛውም ሰው ካያችሁ ታች በተመለከተው ስልክ ቁጥር ጥቆማ እንድታደርጉልን በአክብሮት እንጠይቃለን። አላህ ይርዳው። እንግዲህ ቀጣይ እንግዶቻችን ደርሰዋል። እናትና ልጅ ናቸው። እንኳን ደህና መጣችሁ። በቅድሚያ እንኳን ደህና ቆያችሁ። እማዬ እንኳን ደህና መጡ። ጆሮ አይዞት። ሰላም ማማ፣ እንዴት ነው? እግዚአብሔር ይመስገን። ማን ልበል ስሞትን? መሰለች ግዛው አዛሌ ጉልላት። እሺ፣ ማን ፈልገው ነው ዛሬ የመጡት? ለሷ የልጅ ልጅ እና ልጇ፣ ለኔ ደግሞ የወንድሜ ልጆችና ወንድሜን የጠፋው ልጆቹን ነው የምንፈልገው አሁን በብዛት። ልጁን ቆየ ከጠፋ። እሺ፣ አሁን ምናልባት እንደው በዚያ አማካይ ልጆቹን የምናገኝ ከሆነ እንደው ልጄን ባጣ የልጅ ልጆችን እንኳን ባገኝ እያለች ስላስቸገረች በጣም እንኳን መጣችሁ። ዋናው ነገር መምጣታችሁ ነው። እና ልጆቹን በአካል አናቃቸውም። እሱ ግዳጅ ላይ ሆኖ ወደ ግዳጅ የሚላክለትን ፎቶ ልኮልን ነው መውለዱን ያወቅ ነው። ያ ፎቶ እኔ ጋ አለ። ስለዚህ እሱ ያው ወታደሮች ሲበተኑ በ83 ወደ ሱዳን ገባን የተባለው ይኑርም ይሙትም የምናውቀው ነገር የለም። አሁን በዚህ አማካኝነት ልጆቹ ወደ ሀረር ውስጥ ነው የተወለዱት። እነሱን ምናልባት ብናገኛቸው፣ እሷ በተለይ በጣም አይምሮዋ እየተጎዳ ነው። በፊት ይልክልኝ ነበር ደብዳቤ ምናምን። በኋላ የሱ ጓደኛ ነው መሰለኝ መጥቶ ሱዳን ያለው እንሂድ፣ እሱ ልጁ የሱ ጓደኛ ሲመጣ እንሂድ ብሎ ቢለ አይ እኔ አሁን አልሄድም፣ ልጆቼ ጋር ደርሼ ልጆቼን ይዤ ነው ወደ እናት የሚሄደው። ባሌ ነን እኛ፣ ባሌ ጎባ ነው የሚሄደው ብሎ አለኝ ብሎ ልጅ ለእሷ ነው የነገረው። በቃ ተዛ ድምጡ ጠፋ። ምንም የት እንደገባ ጠፋብኝ። ተቦታም ቁርጤን እንዳብዬ። አይዞት ማሙ። መጨረሻ ላይ መች ነበር መጨረሻ ላይ ፒክቸር? በፊት ይኸውልሽ አስመራ ውስጥ ሆኖ ደብዳቤ ነው የሚልከው፣ በፖስታ በምን ይልካል። አሁን እዛ ከሀረር ልጅቱ ድሬዳዋ ጅጅጋ የሚባል ደጋሃቡር ላይ ነበር የወለደችው። እሷ ለሱ ፎቶ ስትልክ እሱ ነው የሚልክልን ፎቶን። እና ሊሄድ ሰሞን ልጆቹን ይዛ ሄዳ ነበረ። ጓደኛው እንደሚነግረን ጓደኛው ስሙ ማን ነው? የወንድሜ ስም ራሱ ማን ነው? የወንድሜ ስም ሰብስቤ ታየ ይባላል። እሺ፣ ሰብስቤ ታየ ይባላል። ወንድሙ ጓደኛው ደግሞ አስራቱ ባልቻ ይባላል። እሱ ገብቷል፣ ሱዳን ደርሶ ገብቷል። እሺ፣ የባለቤቱ ስም ይታወቃል? ኮኮቤ ተዘራ ፎቶ ላይ ሰተናልና ተዘራና ቴዎድሮስ ሰብስቤ
ፍሬ ህይወት ሰብስቤ ልጆቹ ናቸው። የነሱ ፎቶ አለ፣ የእናታቸውን ፎቶ አለ። በአካልም ባናቃት ፎቶአቸው አለ። አሁን በዛን ጊዜ ያው ደርግ ለአንደኛ መካናይዝ ታንከኛ ነው ወደ ሱዳን ሲገቡ ጓደኛው እዛ ገብተናል፣ በሰላም ነው የገባ ነው። እዛ ከገባን በኋላ እሱ ያረፈበት ካምፕ ላይ በሽታ ነበር። በዛ በኩል ካልሞተ ነገር ምንም ደህና ነው የገባ ነው አለ። ሌላ ምንም መረጃ የለንም። ያው የመጡትንም ብንጠይቅ ምንም የምናገኘው የለም። ልጆቹን ማፈላለግ ያዝን። ልጆቹን እያፈላለግን እያለ ያው በሰው በዘመድ በምን እያፈላለግን እያለ ከኮከቤ ተዘራ ነው የምትባል ፀሐይ ተዘራ የምትባል ደግሞ ባለ ድርጅት ድሬዳዋ ላይ ሆቴል ያላታለች አሉ እህቷ ለምልክት እንዲሆን እና እዛ ስናጠያየቅ እንደገና በሰው ወደ መተሐራ የሚባል ቦታ ከዛ ለቃለች። እንዲህ የሚባል ሰው የለም። መልካም። ስለዚህ ሐረርጌ አካባቢ ወይ መተሐራ አካባቢ ነው የሚኖሩት። አሁን ምንድነው ፎቶግራፋቸው በስም ተጠቅሰዋል። እንግዲህ ልጆቹ እኛም ልጆቹ ይገኛሉ። እሱ ባይገኝም ልጆቹ ይገኛሉና ልጆቹ ይገኝ ይችላል። አይዞት እሺ። አይታወቅም። እንደ ፈጣሪ ስራ ነው እሱ። እንደው ህይወቷ እያለ ልጆቹን ብታገኝ ብለን ነው እኛ እንግዲህ ይገኛል። አንድ ስማቸውን የልጆቹን ቴድሮስ ሰብስቤ፣ ህይወት ሰብስቤ፣ እናታቸው ኮከቤ ተዘራ፣ እህቷ ፀሐይ ተዘራ በጣም ጥሩ ይባላሉ። ይሄን ሌላ እንትን የለንም፣ ኢንፎርሜሽን የለንም። መልካም። ስለዚህ ታሪኮ የሰማነው ነው የሚመስለው። ሙሉ መረጃ ነው። ፎቶግራፍ አለ፣ ስማቸው አለ፣ አድራሻ አለ፣ በስም የተጠቀሳቸው ሰዎች እንግዲህ ይህን ፕሮግራም ካያችሁ እናንተም ካልሆነም ደግሞ ሌሎች ሰዎች ይህን ፕሮግራም የምትመለከቱ ከሆነ የተጠቀሱን ሰዎች የምታውቁ በሙሉ መረጃ እንድታቀብሉን አደራ እንላለን። የእናታችን እንባ የሁላችሁም እንባ እንዲታበስ እኛም እንመኛለን። መልካም እድል በድጋሚ እንመኝላችኋለን። ወደ ቀጣይ ባለ ታሪክ እናልፋለን። ሰላም ማማ፣ እንዴት ነው? ሰላም ነው? ማን ልበል ስሞትን? ወለተ ዮሐንስ። ማን ፈልገው ነው የመጡት? ታምራት ርስቱ። እስኪ ታሪኩን እንገሩን፣ ከልጁ ጋር የተጠፋፉበትን። እሱ የወጣው በቃ በ97 ሐምሌ 6 ቤት የወጣው እኔ በተኛበት የሆነ ሰው ጓደኛ ጋር የሚሄድበት ነበረኝ። እዛ ሂጀትን መጣ ድረስ ቤት ወጣ። እዛ ወዲህ አልተመለሰም። ምናልባት የሰሙት ነገር አለ መሀል ላይ እዚህ ምንም ነገር የለበትም። ደህና ነው። በቤትም ታዛዥ ነው። ጥሩ ልጅ ነው። ቤት ወጣ። ተወጣ በኋላ በየቤተ ክርስቲያኑ በየእንትኑ ፈልጌዋለሁ። ፈልጌም አላገኘሁም። ግን በአመቱ የሚያውቁት ሰዎች ጎረቤት ትልቅ እናት ናቸው። መርካቶ በሄዱበት አገኝቶታል። አገኝቶት እዚህ ምን ትሰራለህ ብለው ሲሉት አይ እዚህ ዝም ብዬ ነው ከጓደኞቼ ጋር ነኝ ብሎ እንደዚህ አለኝ። ሂጂ አንድ ቀን እኮ ታምራት ጠፍተዋል አላወቁም ወይ ብዬ ትነግራቸው እንዴ ታምራት እኮ መርካቶ አይቼዋለሁ እንደዚህ አውቶቡስ ላይ ተጠብቆ አግኝቼዋለሁ እመጣለሁ እናቴ ታገኝሻት እመጣለሁ በያት ብሎኛል አለ። ተዛም ወዲህም ደግሞ ሆነ ጎረቤት እንደዚህ ተወይት መጥፋቱ አላወቀም። ትንሽ እሱ ቤት ትንሽ ራቅ ይላል አግኝቶት እሱም ሰላም ብሎት ሰላም ብሎኝ አልፏል ብሎ እድሜው ስንት ይሆናል? እድሜ በዛ ሰዓት 25 ይሆነዋል። ወንድም እህቶች አሉት? አሉ። ማማን ይባላሉ? እስኪ እንገሩ። አንዱ ሀብታሙ እሱ ተካታይ ሀብታሙ ይባላል። መሰረት ትባላለች። መዓዛ መስፍን አሉ። ልጆችም አሉ። እሱ ግን አራሼ ጠባቂ በጣም እንትን የሚለው ልጅ ነበር። ግን በምን ምክንያት እንደወጣ እኔ አላውቅም። ስለዚህ በቃ ከቤት ወጣ። ከዛ በኋላ ምንም ፍንጭ የለም። በቃ ምንም በየቤንትኑ በየፋርማታ ሁሉ አልፈለኩበት ቦታ የለም። በቃ መርካቶ ምንድነው የሚባል አሜሪካን ግቢ የሚባል ግቢ ሁሉ እዛ ደረስኩ። ሆነ ልጆቹ ተሰብስበው የሚኖሩበት ቦታ ሁሉ ተጓደኛዬ ጋር ተጎረቤቶቼ ጋር ብዙ ቦታ ሄድኩኝ። በቃ ማግኘት አልቻልኩም። ግን በዛ ሰዓት ሴትያት ያገኛቸው አገኛታለሁ። መርካቶ በመጣችበት ሰዓት አያያታለሁ። እንትን ያልኩ ነው የተደበቅኳት ነው። አንድ ቀን እመጣለሁ ብዬ የተደበቅኳት ነው ብሎ እንደዚህ ብሎኛል። አለ ይመጣል ብሎ በቃ ሴትያ ሞተዋል፣ አፈር ገረባ አድርግላቸው ሞተዋል እንደዚህ ብሎኛል። ከዛ ወዲህ እንግዲህ በቃ እንትን አገኘሁትም ምንም የሚለኝ ሰው የለም። እንግዲህ ታምራት አለ በህይወት አለ። እኔ እናትህ እፈልግሃለሁ። እኔ በየቤተ ክርስቲያኑ በየእንትኑ የፈለግኩት ነው። ታምራት አጨክን በእናትህ አይጨከንም እና በጣም ነው የምፈልገው። ቤተሰቦችም በስልክ የፈለግኩት ነው። አጨክን በእናትህ አይጨከንም ታምራት እኔ የፈለግኩት ነው። እንግዲህ መልዕክቴ እሱ ነው። አይዞት
መጸለይ ይገኛል። ደግሞ እዚህ የመጡትም ለምክንያት ነው። ምክንያት ይኖራል። ታምራት ርስቱ እንግዲህ ይህን ፕሮግራም ካየህ መተህ እናትህን ያለሁት እዚህ ነው ብለህ እንድትነግራቸው በጣም አደራ እንላለን። እሱን የምታውቁ ሁላችሁም ደግሞ ታች በተመለከተው ስልክ ቁጥር መረጃ እንድታደርሱን በድጋሚ አደራ እንላለን። መልካም እድል እናታችን። ቸር ያሰማን። ቸር ያሰማን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ስምሽን ማን ልበል? ስሜ ምትኪ አምባዬ ይባላል። ማን ፈልግሽ ነው ዛሬ መጣሽ? አባቴን አምባዬ ያሮም ፈልጊ። አምባዬ ያሮም ወይም የሱን ቤተሰቦች ፈልጊ። እስኪ ታሪኩን እንስማ። ሙሉውን ታሪክ እስኪ ንገሪኝ። ታሪኩ ያው እኔ ቤተሰብ ጋር ሳልሆን ሲያርሳ ዲቨሎፕመንት ኢትዮጵያ የሚባል ድርጅት ውስጥ ነው ያደግኩት እና ባሌ መረጃ ነው እንጂ መጣሁት ከቤተሰብ ምንም የለኝም። ፎቶግራፋቸው አለሽ? አለ። እናትሽስ ታውቂያታለሽ? እናትሽን በቤት ያለች አይመስለኝም። በርግጥ ፎቶ አለ። ግን አባትሽን ነው መሆን የምትፈልጊው ዛሬ? የእሱን ቤተሰብና አባትሽን? እናትሽን አልፈለግሻቸውም ወይ? አይ በርግጥ አርፋለች። እርግጠኛ ነሽ ማረፋቸው? ስለዚህ በእናትሽ ወገን የምታውቂያቸው ሰዎች አሉ? አክስት፣ አጎት በእናትሽ በኩል? በዚህ ጊዜ ነው ያወኳቸው። ገና አልሞ 6 ወር ማለት ነው። ግን አውቂያቸዋለሁ። እነሱ ድሬዳዋ ናቸው። እስከ ስንት ዓመትሽ አደግሽ? እስካሁን እዛው ነው ያለሽው? አሁንም ያለሽው? አይ አሁን ወጥቻለሁ። እስካሁን ድረስ ነው። መቼ ነው የወጣሽ? ማለት እስካሁን ስላልሽኝ ኦልሞስት 4 ዓመት ከወጣሽ። እስቲ ስለ አባትሽ የሰማሽውን ያህል ንገሪኝ። የምታውቂውን ያህል። ወንድም አለኝ። በአባት ወንድም እንዳለኝ አውቃለሁ። አስፋው አምባዬ መሰለኝ። እና አባቴም አይ ቲንክ ይመስለኛል እንትን ላይ ደብዳቤዎች ላይ ምናምን ባዩ ነው ምናምን የሚባል ወንድም እንዳለው የሆነ ደብዳቤ ጽፋለች። የአባትሽ ወንድም ላንቺ አጎት የሚሆኑት ማለት ነው። ደብዳቤ እሱ ላይ ይቻሉ ኢየሱስ። እሺ የእናትሽ ወገን ያገኘሻቸው ድሬዳዋ ያገኘሻቸው የእናትሽ ወገኖች ስለ አባትሽ ምንም የነገሩሽ ነገር የለም? የሚያውቁት ነገር? አይ እንደሱ ሳይሆን ማዘር ያው ሌላ ቦታ ነው። እኔ በእናት 2 አሉ። በአባት ደግሞ እኔ ብቻ ነኝ። በእኔና ያኛው አይ ቲንክ በመኪና አደጋ አርፏል። ግን ያው የመንጃ ፈቃዱን እንትን አለኝ። ምናልባት እሱን ካዩት ማለት ነው። የወንድምሽ ማለት ነው? አስፋው የሚባለው በአባትሽ ወገን የተወለደ አይደል? አዎ። እኔ ሌላ ቦታ ነው የተወለድኩት። ለዛ ነው እኔ ሌላ ቦታ ተወለድኩ ምናምን እንጂ ፋዘርን አያውቁትም እነሱ። ለዛ ነው። ከዛ እኔ ወዲያው ፋዘር እንደዚህ ስትሆን ምናምን ድርጅት ተሰጠው። ስለዚህ አባትሽን በፍጹም አታውቂውም አይደል? በፒክቸር ብቻ የምታውቂው። ስለዚህ ስትገቢ በጣም ኢሞሽናል ስታለቅሽ ነበርና እኔ ድርጅት ውስጥ ሆኜ ምንም አይታወቅም። የቤተሰብ ታውቆኝም አያውቅም። የቤተሰብ ስሜት? አዎ። ያው ያሳደገን ፍሬው ገብረ ዮሐንስ ይባላል። አመሰግናለሁ። በጣም ከሱ ጋር ነበር መምጣት ሲፈለኩት ግን አልቻለም። አሁን እንዴት ነው አባትሽ ልትፈልጊ ተነሳሳሽበትን ነገር? በርግጥ ስትወጪ ከድርጅት ስትወጪ የራስሽን ላይፍ ስትጀምሪ የሆነ ቤተሰብ ትጠይቂያለሽ እና ለፍቻለሁ በጣም ለማግኘት እና አላመንኩም በጣም። ስለዚህ ያው የማወቅና የማንነት ፍላጎት ነው ሞር አይደለ? የሱ ቤተሰቦች ወደ መንዲዳ 01 ቀበሌ ምናምን። የት ሀገር? የት አካባቢ? ምዕራብ ወለጋ። እዛ ነው የሱ ቤተሰቦች አሉት? አዎ ምዕራብ ወለጋ 01 ቀበሌ። ሄድሽ ወይስ መረጃ ሰማሽ? እንትኑ ላይ መታወቂያቸው ላይ። በጣም ጥሩ። ይሄም ትልቅ መረጃ ነው። ደስ ይላል። እንግዲህ ከአንድም ከሌላ ማርገሽ መረጃው ሙሉ ነው እንደምናየው። የእናትሽም በእናትሽ በኩል ያሉትም ወንድሞችሽም ስላሉሽ የእናትሽ ቤተሰቦችም ስላገኘሻቸው፣ ስለዚህ አባትሽን ለማግኘት ምናልባት ደግሞ ከአባት የሚወለዱ ሌሎች ደግሞ ልጆች እህት ወንድሞችም ደግሞ ምናልባት ካሉ አይታወቅም። ለማንኛውም እንግዲህ ስሜትሽ በጣም ልብ ይነካል። አምላክ ሀሳብሽን ያሳካልሽ እና መልእክት ታይላቸው ለአባትሽ። ትውልዱ ምዕራብ ወለጋ 01 ቀበሌ ነው እና አምባዬ የሮም የሱን ቤተሰቦች ወንድምም እህትም ምንም ካሉት ማግኘት ነው ፈልገው። በጣም ጥሩ። አቶ አምባዬ የሮም
እንግዲህ በመረጃው መሰረት እህት ወንድሞቹ ለእህታችን ደግሞ ያው አክስት አጎት የምትሆኑ ማለት ነው። በዛ በኩል ያላችሁ በሙሉ ትፈልጋላችሁ። እህታችን በተመለከተው ስልክ ቁጥር ማንኛውንም መረጃ አድርሱን። መልካም እድል እንመኝልሻለን እህታችን። ወደ ቀጣይ ባለ ታሪካችን አልፈናል። እንኳን ደህና መጣሽ። እንኳን ደህና ማን ልበል ስምሽን? ማዕረገነሽ ጥላሁን። አባትሽ ሚሊተሪ ነበሩ? ፖሊስ ነው። ስለዚህ ማዕረግ ያገኙበት ጊዜ ነው አንቺ የተወለድሽው? ምናልባት አያቴ ናት ያወጣችልኝ። አዎ፣ በጣም ጥሩ ማዕረግ ነሽ። ማን ፈልገሽ ነው የመጣሽው? እናቴን ነው የፈለኩት። ስማቸው ማን ነው? አበራሽ ጽጉ ማሩ። መች ነው የጠፉት? እኔ ልጆኜ ነው። እኔ ያደኩት እዚህ አዲስ አበባ ነው፣ ጉርድ ሾላ ሰፈር። እሷ ደግሞ ያሰላ ልጅ ናት እና እኔ አዲስ አበባ መጣሁ። እሷ ደግሞ ወደ ሊቢያ ነው የሄደችው። ያክስቷ ልጅ ሊቢያ ወሰደቻት። ከዛ አብረው እየኖሩ እያለ ያችኛዋ ፈረንሳይ ዩኒቨርሲቲ ገባች። የኔ እናት ደግሞ ሊቢያ ቀረች። ሊቢያ እየኖረች እያለ ባላገባች፣ ጣሊያናዊ ማለት ነው። እና ብር ትልክ ነበር እዛው አሰላ ቤተሰቦቿ እያሉ ማለት ነው። ላንቺ ነው? ለእኔም የተወሰነ ጊዜ ልካለች። ከኔ ጋር በስልክ እንጂ በአካል አንተዋወቅም። እና ስልክ እየደወለችላቸው እያለ እነኛ ሰዎች ሞቱ፣ ባልና ሚስቶቹ ማለት ነው። ከዛን ወደ አድራሻ ጠፋ፣ ስልክ ተደውሎ አያውቅም። እኔም እጄ ለመንኳቸው፣ የምናውቀው ነገር የለም ይሄ የሞተ ነገር ነው፣ የሞተ ዘመድ የለሽም እንዴ ሲሉኝ ተውኩኝ። የመጨረሻ ቻንሴን ግን ሁሉም ሰው እየመጣ እዚህ ሲመዘገብ እያየው ነው። አንድ ቀን አልፎኝ አቅም ይሄ ፕሮግራም ስራ ቢኖርብኝ እንጀራ ነው የምጋገረው፣ ሰው ቤት ልብስ ነው የማጥበው። ግን ቀንን አላሳልፍም፣ ኢቢኤስ ቁጭ ብዬ ነው የማየው። እግዚአብሔር በፈቀደው ቀን እኔንም ሊያገናኘን ይችላል ማለት መጥቼ ተመዘገብኩኝ። እናቴ ባትኖር ያገባችው ሰውዬ ካለ በህይወት እሱ አይቶ ይሄንን ሊፈልገኝ ይችላል። ከወለደችም ልጆች ካላት ወንድሞቼ እህቶቼ ናቸው። እሷም በህይወት አይደለም እጅግር ያላት ባይኖራትም እናት ናት። እናቴን ፈልጋታለሁ። የእናት ፍቅር ነው የራበኝ፣ የእናት ፍቅር ነው እንደው አይጠማኝ። በቃ ይሄ ነው ምንም እግዚአብሔር የምጠይቀው ይሄን ለአንዴና ለመጨረሻ ቁርጤን እንዳቅ ብቻ ነው። አመሰግናለሁ። ወልደሻል? እኔ 2 ልጆች አሉኝ እግዚአብሔር ይመስገን። አሁን ወልዳ የልጅ ልጅ አይቻለሁ እግዚአብሔር ይመስገን። ግን ለእናቴ አንድ ነኝ። እናቴ ምናልባት ልጄ እንዲሆኜ ካየዋት ልትደበቅን ትችላለች ብላ ከፈራች እንዳትፈራ። ጉርድ ሾላ አርቲስት አለማየሁ እሸቴ ሰፈር ነበር ያደኩት እኔ። ፎቶ አለሽ? ሰዎቹ ምናልባት እንድታስታውሳቸው መርሻ አየለ፣ ጽጌ ወልደ ስላሴ፣ እናቷ ደግሞ ፋኒ አስጨናቂ፣ አባቷ ጽጉ ማሩ ይባል። እቷ ደግሞ አሁን አለች ገነት ጥጉ ናት። እነኚህ አሉ። እነኚህ 2 ሰዎች የእናትሽ ፎቶ አለሽ? አለኝ። አዎ። እሺ። የባለቤታቸውን ስም ታውቂያለሽ? የእናትሽን ባለቤት ጣሊያን ነው ፈረንጆን ብሩናዮ ደልማሱ ይሁን እንደዛ ነው። የእናትሽስ ሙሉ ስም? አበራሽ ጽጉ ማሩ። ወይዘሮ አበራሽ ጽጉ ማሩ። እንግዲህ የመጨረሻው ታሪክ እንደሰማ ነው ጣሊያን ሀገር ነው የሚያበቃው። ስለዚህ ከዛ በኋላ ያለው ነው ግንኙነት የቆመው። እናታችን በጣሊያን ሀገር እንደሚኖሩም ሰምተናል። ስለዚህ እህት ወንድምም ደግሞ ልጆ ሊኖራት ይችላል ከባለቤቱ የሚወለድ ማለት ነው። ስለዚህ በዚህ ሁኔታ ነው ያለችውና ማንኛውም መረጃ እንድታደርሱን በጣም አደራ እንላለን። በጣሊያን ሀገር የምትኖሩ ኢትዮጵያውያንም ይህንን ነገር እንድታግዟት አደራ ለማለት እንወዳለን። መልካም እድል እንመኝልሻለን እህታችን። የመጨረሻው እንግዳችን አሁን መጥቷል። ስምህን ማን ልበል? ስንታየው ታከለ ሰጠኝ። ማን ፈልገህ ነው የመጣው? አባቴ ነው። ሙሉ ስማቸውን ትነግረኝ? ታከለ ሰጠኝ አስፋው። እሺ፣ ሙሉ ታሪኩን እስኪ ንገረን። ከአባት ጋር እንዴት እንደተለያየ መቼ እንደሆነ ሙሉን ነገር አጫውተን። እኔ እናቴ ገና ነፍሰ ጡር ነበረች። እዚህ አዲስ አበባ ልደት አካባቢ ነበር የሚኖሩት እና እናቴ ልትወልድ ወደ አገሯ ሄደች። ወዴት? ወደ ጎጃም። ጎጃም። እሺ። ጎጃም ዘብች ይባላል። ልትወልደኝ በሄደች አባቴ ደግሞ ሊያመጣት እኔ ጋር ትውለድ እኔ ቤተሰብ ጋር ትውለድ ብሎ ሊያመጣት ሲሄድ የእሱ አባት አልሰጥም አለ። ከዛ ትሰጠኛለህ አልሰጥም በሚል ግጭት ተፈጠረ ከአባቷ ጋር። እሱ ወስዳለው ነው፣ አባቷ አልሰጥም ነው። በዚህ መካከል ላይ ያለ ከዛ ያለ ጊዜ ነው የወጣው ነው የምትለኝ። በዛ ጭንቅ አድራ በማግስቱ
ጎረቤት በዛ ግጭት ሌሊቱን ሲጣሉ ስላደሩ በዛ ግጭት ሊጠይቁ መጡ። ከዛ በመጡበት ወደ ውጭ ስትወጣ ማለት ሽንት የመጣ ብላ ነው ወጣች። በጭንቅ ውስጥ እያለ በዛ ነው የተወለድክ አለች። አላየህም ነው ያለች። እሱም በዛው ግጭት ወደዚህ ወደ አዲስ አበባ መጣ። ስለዚህ ከአባት ጋር ተያያችሁ? አያውቅም፣ ግን አንድ ወንድሜን ያውቃል። 1 ዓመት የኔ ታላቅ አለ። ማን ይባላል? ተስፋዬ ታከለ ሰጠኝ። አሁን ፎቶን ያላስኩት እሱ ሌላ አካባቢ ነው የሚኖረው። ተስፋዬ ታከለ ሰጠኝ። መልጌት ነው የሚኖረው። አሁን እሱ ወደ ናዝሬት በታች ዶኒ የሚባል ሀገር ነው ያለው። አንተ እዚሁ አዲስ አበባ ነህ? እኔ አሁን እዚህ መጥቻለሁ። የእናትህ ስም ማን አልከን? አልማዝ መኮንን። አልማዝ መኮንን አለሙ። እና አሁን ደግሞ ወደዚህ ከመጣሁ በኋላ እናንተ ጋር ከተመዘገብኩ በኋላ ምን አለችኝ? ኤርፖርት ላይ 50 አለቃ እንደነበረ ገለጸችልኝ። እኔ ግን እሱን ለማግኘት በሰው ቤት ስራ ከ1989 ጀምሮ ፈልጌያለሁ። አሰላ ገብቻለሁ። በቦቆጂ ወደ 40 ምንጭ ጂንካ አካባቢ ነው ተብሎ ሰው ቤት እየሰራው ሪል የ40 ምንጭ መኪና እንኳን ሲመጣ ኮፒ አባቴን ኮፒ ስለ ፎቶ ስላለ አንተ ነው ኮፒ ያው እና የምሰራበት ቤት የክፍለ ሀገር መኪና የሚቆምበት ነው እና እየተከተልኩ ስም ማን ነው ነበር። ይሄንን ዋጋ ከፍያለሁ። ከዛ እንደዛ እያልኩ መንገድ በዚህ በሐዋሳ መስመር ይሄ ፈጣኑ መንገድ ሲሰራ ወደዚህ መጥቼ ከዛ የት ገባው? ሻሸመኔ ገባው 1994 ሻሸመኔ ገብቼ እየሰራው ወደ ፈልጋለሁ ብዬ ነው። ከዛ ሻሸመኔ ገብቼ 3 ወር ሳልቆይ ከባድ ነገር ደረሰብኝ እና አንድ ፖስታ ቤት የሚሰራ ጓደኛ ነኝ ብሎ ተገናኘን። የ40 ምንጭ ሰው ነኝ ጂንካ ነኝ ሲል ፖስታ ቤት ነው የሚሰራው። ከዛ እሱን አገኘውና እንደዚህ ህይወት ታሪክ ነበረኝ በሰው ቤት ስራ ነውና ሳስተናግደው እንደዚህ ነው እኔ አባቴን የፈለኩ ነው። ማን ነው ስል እንደዚህ ነው ብዬ ስል ታከለ ሰጠኝ ስል ጓደኛዬ ነው አለ። ከዛ ጓደኛዬ ነው ሲለኝ በቃ እሺ በአንተ መንገድ ላገኝ እችላለሁ በሚል አሁን አንተ በምጽፈው ጻፍልኝ እና ፖስታ ቤት ነው የሚሰራው ጻፈ። የጻፈ ጂንካ እንዳለ ነገረኝ። ጂንካ በፖሊስነት ስራ ያለ እዛ እንዳለ ነገረኝ። ከዛ ሲጻፈ ፖሊስ ጣቢያ እዛ ሲጽፍ ታከለ ማን የአባት ግን የሆነ ነገር በዚህ አመት ስላረፉ አንድ እህት አለች ጋሞ ጎፋ ላይ ጥሮታ ብለው ወረቀት ሰጡኝ። ውስጤ ጠቆርና ግን አንድ ፓርት ተስፋ አልቆረጥኩም። ለምን እቺን ተስፋ አልቆረጥኩም በሚል ራሴን በራሴ ያጽናናው። በዛ ውስጥ እያለው ድንገት በሽታ ታመምኩ። ከባድ ነገር ደረሰብኝ። እዛው ሰው ቤት እያለው እስከ መሞት ደረጃ ነው የደረስኩት። ከዛ በዚህ ወደ ጌታ መጣ አነሳኝ። ከዛ ያንን ዓለም ረሳሁት። ወደ ትዳር ዓለም ገባው። 4 ልጆች ወለድኩ። አሁን ዘንድሮ ዩኒቨርሲቲ የምትገባ ልጅ አለች እና ከዛ ምን አደረግ ወደዚህ መጣው። ወደዚህ ከመጣው በኋላ የእናንተን ተመዘገብኩ። በጣም ጥሩ። አባትህን ልትፈልግ የተነሳሳበት መንገድ፣ በህይወት የተጓዝኩባቸው ጉዞዎች፣ ተስፋዎች እና አባትን ለማግኘት ያደረገው ክትትል ሁሉ በጣም ልብ የሚነካ ነው። አቦ አምላክ ይርዳ ወንድማችን፣ ቸር ያሰማል። በጎ ነው ደግሞ ያቆየው። እንግዲህ ታሪኩ ላይ ሰማነውን ይመስላል የወንድማችን። እንዲሁም ዛሬ ለቀረባችሁት ለሁላችሁ መልካም እድል እንመኛለን። እታች የተመለከተውን ስልክ ቁጥር ተጠቀሙ። ይህን በጣም ሁሌም አደራ የምንለው ይሄ ስልክ ቁጥር የሚያገለግለው ቤተሰብ ሲገናኝ ብቻ ነው፣ ለመጠቆም እዚህ ታይቷል እኔ ነኝ ዘመዱ ለማለት ብቻ ነው እንጂ ለመመዝገብ እንዳልሆነ አደራ ልንላችሁ እንወዳለን። ቅዳሜ ከሰዓት ሌሎች ፕሮግራሞች ይቀጥላሉ። አብራችሁን ቆዩ።